እስላምን እንትን ያስቀይራል፣ ማተብ ያስቀይራሉ እየተባለ ሲወራ ሲናፈስ እንደው ሁሉም በምንሰማው ዓላማ ይሄን ሁለተኛ እኛ ይቅረን ገበሬ ነን መከላከያ እኛ ሌላ መንግስትም አንፈልግም እኛ እንበቃለን በምንለው ሰዓት ወርቄ እንደ አማራ መንግስት ነን ብለን በምንለው ሰዓት አይሆንም ብሎ እንትን አላ ተነሱ ብሎ በመሮቻችን አማካይነት በነ ኢማም መሐመድ እና በነ በካሪስ ጎቤ በነ መሐመድ ሰይድ አማካይነት በመሮቻችን ይህን ነገር ህዝብ ባላወቀው ጉዳይ እንዲሳሳቱ ማለት ነው። ለእንግዲሁ ተምረና እናስተምራለን ብለን ነው የምንፈልገው። ትክክል አይደለም። አማራን አማራ ደግፍ አንድ ላይ ይበላን ይጠጣን እንጂ ተደጋግፎ ይሄዳል እንጂ ሌላ ክልል የለው። ስህተት ነው ይሄ። ተደጋግፈን እንድንሄድ እንፈልጋለን። ለእንግዲሁ እንመክራለን ነው እንግዲህ እኛ በምናውቀው ሰዓት ድረስ በሙሉ የተራመርን ስለሆነ የተተኳሽን ጉዳይ የሌላን ጉዳይ አማራና አማራ ግን ስህተቱን ጠቅላላ አወቅ ነው። እኛ ተምረን እንግዲህ እናስተምራለን የሚለውን ነገር ይዘናል። የሌላውን ነገር ፖለቲካ ውስጡን ስላላወቅ ነው እናንተ ስላላል ነው። እኛ እንግዲህ ወዲያ ተምረን እናስተምራለን ያለውን ባለን ቅዋ ድረስ ስህተቱን እናስተምራለን ብለን ነው እንግዲህ የተነሳ ነው። እኛ ወንድምና ወንድም አሁን አገኘነው ወንድምና ወንድም መሆኑን ፋኖ ጋራ ፋኖ መጣ ነው። ፋኖ ብናገኘው ፋኖ ወንድም ስለሆነ እንግዲህ አገኘነው ወንድም መሆኑን አገኘነው። ስህተት መሆኑን አገኘነው። ተምረን እንግዲህ እንሄዳለን ብለን ይዘናል። እንግዲህ ፋኖ ወደፊት እንግዲህ ጠቅሼዋለሁ መሰለኝ። ወደፊት እንግዲህ ሙስሊምን አይወዱም፣ ማተብን ያሰካሉ። ሙስሊምና እንትን አይዋደድም፣ ዋሃብያ የሚባልን ነገር አይዋደድም፣ እስልምና ያለበትን ሀገር አይወድም የሚለውን ነገር ሲባል እንሰማለን። በዚህ የተነሳ ነው ብሎ ሊወጣ የቻለው። እንግዲህ እንማራለን። ግን መሮቻችን ነኳን ጠቅሰናቸዋል። ሁሉንም መሮቻችንና በመሪ ነው ሰው የሚላወሰው። በይህም ባካሄዱ በመሪ ነው፣ አዚያም በመሪ ነው። ሁሉም የማያውቀው ገበሬ ይኖራል። በመሪ ነው የሚላወሰውም ሁሉም። እንግዲህ በመሪ ጠፍቷል። እንግዲህ ሆድ ያለውን እንማራለን። እሺ፣ አመሰግናለሁ። ድረስ ሰጠኝ። አሊ መሐመድ ይባላለሁ ከወርቄ 023። ወደዚህ ትግል ሐቂቀተን ያው እኔ ሀድሩ ሳውዲ አረቢያ ነዋሪ ነኝ። ገና ቅርብ ሰዓት እየወረድኩ ነው። ሀድሩ ውስጤም ታንቶ የነበረው በአማራነቴ ወይንም በፋኖነት ድርድር የለኝም ነበረ። አሁንም ነገም ወዲያው መጥቼ ግን ከዚህ ወርቄ እንደገባሁኝ የተለያዩ መረጃ የሚሰጡን ነው። እስላምን ለማጥፋት የተነሳ ኃይል ነው፣ ማህተቡን በጥሶ አንገት ሊያስረልህ ነው ምናምን የሚባሉ እንትን መክለጦች አሉ። ግን አሁን መጥተንም ገብተንበታል። የገባንበትን ምክንያት ይሄማ አሁን አዲያ ምን ቁጭ አረገን በሚለው ዝም ብሎ እንዲሆን ማህበር ቅዳሜ ቀን ነው አንድ እንደው ነግሩ ሲነሳ መጣለ እንግዲህ ጢማን እየላጭ ማህተብ ያስረልህ ምናምን የሚባል ፖለቲካ መጣለ እና ይሄንን የሚሰሩን አመራር ሊሆን ይችላሉ። እነ በካሪስ ጎቤ፣ እነ መሐመድ ሰይድ ወይንም እነ ከድር ሙስጠፋ ወዴት እየሄድን ነው? ወርቄ ማለት አማራ አይደለንም ወይ? ወርቄ ብቻው ምን ሊሆን ይፈልጋል በሚለው ጥያቄ አለ። እኔ በውስጤ ምን ወላሂ እኔ ልነግራችሁ ያው ብዙ ማላ ነበረኝ። የዛ ነው መሰለኝ የጣለኝ ማላይም ወይ ላይ ነው እስር ቤት 2 ዓመት 3 ዓመት ስታሰር ፋኖነት ይቀጥላል በማለት ላይ ነበርኩ። ወርጀም ደግሞ የተወሰነ ጊዜ ያህል ፋኖነት ይቀጥላል ፋኖን ሃይ ባንዲራ ምናምን አስር ነበር። አንቺ ፖለቲካ ለገባሽ ማድረሽ ምናምን እንዲገባ የሚሞክሩት ሙከራ አለ። እስላም ጠል ነው ምናምን ገባሁኝና አየሁት። እኩል በኩሉ ሙስሊም ወንድሞች ናቸው። ይሁንም እንጂ እኔ የክርስቲያን ዘር እኩል በኩሉ ክርስቲያን ነው የእህት ወንድሞች ሐቂቃተን ግን በማምታታት የሆነ እንዲህ ግርግር እንዲህ ማምታታት አድርጎ የሆነ አብዛኛው ጥቃሞች ሊኖራቸው ይችላሉ። አመራሮች የሚጠቀሙት ነገር ሊኖር ይችላል። እኔ ቤት አፍር ግን ተጎቱ ገብቷል። አሁን በኋላ ልብ ልናደርግ ይገባል ነው እንደኔ የማስተላልፈው መልእክት። አማራ ሆኖ በአማራ ሚዲያ ተማርኩም እንደዚህ ቀርቡ መናገር ትልቅ ውርደት ነው።
እኔ አሁን አማራ ነኝ። ሚዲያ ላይ አሁን እየተጠፋ ያለ በአማራ በፋኖ ይሄ ራሱ አንድ ሰው ሞተ። ይሄ ታሪክ ነው ጠፋ ናይ እና ወንድሞቼ በሁሉም አሁን እንግዲህ ማን ይሙታን ፋኖ አሰራጨው ስርጭት ምንድነው? ወርቅ የተባለው ማንተን ማስታወቂያ አያችሁ ረድ ተብሎ ለምንድን ነው? አማራ አይደሉም ነው ወይ አማራ ክልል ነበር እንዴት ኦነግ ይገድፋሉ? እንግዲህ ኦነግ ማለት አብይ አህመድ ነው። አብይ አህመድ ይገደፈ ማለት ኦነግ ይገደፋል። እና ይሄንን የመሰለ ነው። አሁን በኋላም ደግሞ ኢንሻአላህ የምንማርበት ሊሆን ይችላል። ሀወዛም ያሉት ወንድሞቻችን የሚማሩት ወይም የሚያስቡት ሀተሳካለት ታጥቁ ወንድሙን ፋኖ ይመስላል። አልተሳካለት ሀብትና እርሻውን ይዞ ማረስ ገበሬው ፋኖ ወንድሙ ሲመጣ እንጂ አንዲት እንጀራ ብትኖር ግማሹ አለ ወንድሙ ግማሹን ስበልት ማደር ይመስለኛል። እንዴ ዋናው ትልቁ ያምታታን ምክንያት ወይ ላይ ነው። እስላም ጠል ነው ይባላል። እስላም ጠል እንዴት ነው እስላም ጠል ሆኖ? እኛ ስንሰማ በታሪክም ኢትዮጵያ ኦርቶዶክስ እና እስላም በአንድ ላይ ናቸው ሁለት ሃይማኖቶች። እኔ እንዴት አድርጎ ለመገንጠል እንዴት ተቻለ? ወይንም እንዴት አድርጎ ህዝቡን ለማሳመን እንዴት ተቻለ ነው ግራ ይገባኝ። ቅዳሜ ቀን እቺ እሪታ ጠርታን ነው ወዲ ጦሩ ስንገባ እንደ ጦርነት ስንገባ ጥያቄ አለኝ። ሀውስቲ ማን ጋር ነው ልገጥም ያርካለው አዋርበኛ ነው ራሴ እንደ ወዲ ማነው ሳፈሙዛ ዙሪ ያንን ይመተቻ ንግር ገደልኩት ነገጣት ማን ጋር ይችን ሀገር ማን ጋር ልቀጥልባት አማራ እንግዲህ አማራ ነኝ የሚለው ጥያቄ አለ እና ወንድሞቼ ልብ ልትሉ ይገባል። እኛ ተዋርደናል። ካሁን በኋላም ለሚመጣውም ቢሆን ወዲ በኋላም ያላችሁ ልብ አድርጋችሁ ማሰብ ነው። እስቲ ኦሮሞ ልጅ ስለ ኦሮሚያ ያስነካው እንደ ትግራይ ልጅ ስለ ትግራይ ያስነካ እንደሆነ አማራም እንደ አንድነት አማራ መሆን አለብን። ሆዳሞች ሊኖሩ ይችላሉ። እነዛን አለማዳመጥ ነው የምለው። እንዴ በትናንትና ውጊያ አንድ የሳትኩት ነገር አለ ወንድም ይቅርታ። በትናንትና ውጊያ ብዙ ወንድሞች ተሰው ይኖራሉ። ያንን ደግሞ የሚጠይቁት እነዛ ቤተሰቦቻቸው አመራራቸው ያዘው ዝም ብሎ የሆነውን ያልሆነውን ቆስቁሶ ያስገባቸው ወይንም ወደ ትግራይ ጦርነት አይደለም ወይንም ወደ ኦሮሚያ ጦርነት አይደለም ያስገባቸው ወደ አማራ ወደ ወንድሞቻቸው ያስገባቸው። ያንን ያስገባቸው ነው ማንነ በካርስ ጎቤ ናቸው። ግልጽ አይደለም አመራር እኮ ናቸው። የወርቄ ህዝብ ደም ደምህን የምትጠይቀው የሞተ ይኖራል የቆሰለ ይኖራል። ደምህን የምትጠይቀው አዛ አመራር ነው። ወዴት ነው ወስደው ይጎል ከመ አፋን አንድ ነገር ደረሰብን ነገር አፋን ነው። በእርግጥ የተሰማቸው ስሜት ሊኖር ይችላል። አማራ ሆነ እንዴት አማራ ልትወጋለህ አንተ? ምን አይነት ትምህርት ምን አይነት ስለነበረ ታነጠህ ነው አለ ብሎ በመት ሊመታ ይችላል። ይባላል ተፋተና አግኝቶኛ ለመታው አግኝቶኝ እንዳዘ የግልጽ ነው። ምንም እንትን የማይባል እና እኔ ለራሴ እውነት ነው አላህ በነገራችን ላይ ዝም ብሎ ሆኖ ማለት እኔ ምን ነበር አሁን ነገ ጳሶር 2 አመት ታስር ያለው በወንጀል እንትን የሆነች ቃማ ታስር በአማራነት የነገን ወዲያው ትራልቁ ሰዎች አሉ። ተው እንደው ሀገራችን ጦርነት ነፃ ሆና እንደው ሰላም እንኖር የምንፈልገው ምናምን ይባላል። ሰላም ለፈለገ ሰላም ነው። አማራ ብቻ ነው አንድ ኢትዮጵያ ትኖር እያለ የሚኖረው በአይ ሚዲያ ዘለቅማ ኦሮሞ ነኝ ነው የሚለው ትግራይ ነው እንጂ የሚለው እኔ ኢትዮጵያ ነኝ አይደል። አማራ ልጅ ግን እኔ አማራ ነኝ እሱ ኢትዮጵያዊ ነኝ ነው የሚለው። አሁን በኋላ ማለት ፋኖ ነኝ ማለት አለብኝ የሚለው ነው የሚነበረው። ይሄ ግልጽ ነው። ትናንትና አሁን ሀይ ጦርነት ላይ ወንድም ለወንድሙ የተዋጋ እያለ ታክን ሀብት እየሄደ ጥላት እየሳቀ ነው። ለጥላት ተሳዓተናል። እና ወንድሞቼ ልብ ልትሉ ይገባን ነው የምለው። እንደኔ እንደ አማራ አንድነት ወደ አንድ እንምጣ። ሀተቻለ ወደ ወንድሞቻችን ተቀላቅለን ወደ ትግል እንገባለን። አራልችንም ወደ እርሻ ይዳፋለሁ። ነገም ነገ ወደ መላክት ይሄ ነው። እኛ አስተዋርደና ሰው ወንድሙ እንደ ወንድሙ ሊመታ ወንድሙ ተገናኝቶ እንደ ተመራረቁ ማለት ይሄ ራሱ ወርደት ነው በሚሰማው ለሙስሊሙ ለወርቄ ማህበረሰብ ማስተላለፈው ነገም ኢንሻአላህ እኔ ለቀውኝ አመጣውኝ ሀገሬም ብዙ መገናኛቸው ወንድሞች ሊኖሩ ይችላሉ። እስላም ጠል ነው የሚባለው ነገር አውልቅ አድርጉት። እንደው ማን ይሞተኝ አሁን እስላም ነኝ ማሩፍ ነው ወርቄ አሁን አሊ መሐመድ ያኔ ማሩፍ ነኝ ግን አንድ ገጥ ሁሉ ሙሉ ለሙሉ ክርስቲያን ነው ወገኖች ካሮቤት እስታፋ ቆቦ ድረስ ይሄን እንደ ልባችን የተጠራጠራት እቺማ ዋሽታ ይቹ የበሉት ሰዎች ጋራ ልታመሳሰል ወይንም ልታዘራጠጠን ነው ልብ ጥያቄ ያለው ዝም ብዬው እየተጎተቱ ገብቻለሁ። ልብ ልትሩ የሚገባው ሀነግ ወዲያም ብንችል ነገን የተናገር ያለው አንዲቱን እንጀራ ተካፍለው ወንድሞቻችን ነገር እየበላን አማራነታችንን ብንቀጥል ነው እንዴ አለ። እኔ ሀድሮም ቢሆን እኔ ለራሴ ፋኖ ነኝ ነው ጥያቄ።
ፋኖ ነኝ። ፋኖ ማለት ማን ነው ነው ጥያቄ። በመጀመሪያ ፋኖ ማለት ማን ነው? አማራ። በአማራነት ጥርጥር የለኝም። ነገ አይዲ ብናርገኝ አማራ እየሆንኩ ነው የምወጣው። እኔ ይህን እንደ ዝም ብሎ በቃ የተምታታ ፖለቲካ ገብቶብን እንጂ በአማራነቴ ነገም ወዲያ ነው የለም። አሁን ይዛችሁ አንብረት ዲብ እናርገኝ አማራ ነኝ ብዬ አዲያታለሁ ሻሪያን ይዤ ማለት ነው። እና ይህንን የመሰለ ገረው ጨርሻለሁ። ስሜ መሐመድ ይባላል። ወርቄ ነው 03 ዙሮ እኔ ከሳውዲ ነው መጣሁት። ቢያንስ 2 ወር ከምናምን እንደሆነ ነው። እኔ ስብሰባ ምንም ሲሆን ያኔ እገባለሁ። ህምዘ ተሰብስቤ ቢላውቅም ግን በዳር ስሰማና ስል ያው የሃይማኖት ጉዳይ ነክ ነው ይመጣል። በይኸው የሃይማኖት ነክ ድረስ አለውና ምናምን ይላሉ። ነገር ግን ጥይት ሲተኮስ ተነሳነ ተንቀሳቀሰን ተዲያፋነ ግን አይ መጣን። አሁን አይ መጥቼ ግን አሁን ሳይውና ፋኖ ሰው ሌላው ቀርቶ ሙጫው ማለት ታቆ ሳይው ለራሴ እንዳይተናነቀኝ ነው በግልጽ ማለት ነው የምናገረው ነገር። ምክንያቱም በእስር ቤትም እያለሁኝ ኦሮሞ ጋራ እየተቀላቀጥን እየተጣላን ዱላ እየተማታ ነው። ለምን በአማራነታችን ነው እነሱ ኦሮሞ በመሆናቸው ማለት ነው። እና ስለዚህ በጣም ትልቅ ስህተት አለና ጥፋት አለና ፋኖ ስህተት የለውም። ፋኖ ለአማራ የቆመ ህዝብ ነው ብዬ ነው የማምነው። የቀየረኝ ምክንያት ያው ዙሮ ምንም የቀየረኝ ምክንያት ያኔ ትንሽ በሃይማኖት ነገር ያኔ እንትን ይላሉ የሚለውን ይላሉ። ግን የተዋግቻ እሱ ኦሮሞን ተዋግቻ በኋላ በሃይማኖት ብሎ ከመጣ ደግሞ በሃይማኖት ብዋጋ ይሻል ይመስለኛል እንደኔ ማለት ነው። ፋኖ ግን ሙጫውን ሳይው ሀይ ታጥቁ ሙጫውን ሳይው እንባ እየተናነቀኝ ነው። ምክንያቱም የሙጫ እንትን ያለው አማራ እንዳይጎዳ አማራ እንትን እንዳይል ለአማራ ቁሙ ሳይው ማለት ነው። ውስጤን ተሰምቶኛል። ጥፋቴ በጣም ትልቅ ጥፋት እንዳለኝ በጣም እንጭላቴን እንትን ብያለሁ። በራሴ ጥፋተኛም ሆነ ገብቶ ፋኖ ዙሮ እናይሆናቸው እነ በካሪስ ወልዴ እነ መሐመድ ሰይድ ናቸው። ሁለቱንም ባላውቃቸው ስማቸው እነዚህ ሆናቸው ዙሮ እንዲሁ ያማላ ፋኖ ለአማራ ህዝብ የሚጠቅም እንጂ የሚጎዳ አይደለም በጥቅሉ።